ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት የፊት ክሬም ለሁሉም ቆዳ ተስማሚ፣ ለያማረ ፊት፣ አንጸባራቂ ለሆነ ፊት እንዲሁም ለተሸበሸበ ቆዳ የሚሆን ቆንጆና ያማረ የፊት ክሬም ይዤላችሁ መጥቻለሁ። ቤተሰቦች ይሄን ክሬም ሳታቋርጡ ሰርታችሁ በተከታታይ ከተጠቀማችሁት ፊታችሁ ላይ በቶሎ ለውጥ ታያላችሁ። በጣም ቆንጆ በዓለም የተመሰከረለት ክሬም ነው። እንግዲህ ሩዝ ለፊትም ለፀጉርም የታወቀ ነው። አሁን ቤተሰቦች ወደ አሰራሩ እንሄዳለን። ላይክ ሸር በማድረግ ቪዲዮውን እንድትጀምሩ በትህትና ጠይቃለሁ። የሚያስፈልገን ነገር ሩዝና ሙዝ ነው ማለት ነው። እንግዲህ በመጀመሪያ ሩዛችንን 3 ማንኪያ ሩዝ ነው የተጠቀምኩት እኔ። መጠኑን እናንተ በምትፈልጉት መጠን መጥናችሁ መጠቀም ትችላላችሁ። ማብዛትም ማሳነስም የእናንተ ፋንታ ነው። እና ቤተሰቦች እንደዚህ አድርጌ 3 ማንኪያ ከጨመርኩ በኋላ እጥብ አደርግና እሳት ላይ ጥደዋለሁ፣ አበስለዋለሁ ማለት ነው። በጣም ብስል አደርገዋለሁ። አሁን ጥጄ እያበሰልኩት ነው። በጣም መብሰል አለበት ስለምንፈጨው። ከበሰለ በኋላ ደግሞ እንዴት እንደምንሰራ አብረን እናያለን ማለት ነው። አሁን ቤተሰቦች ሩዛችን እንግዲህ እንደዚህ ሆኖ በስሎልናል። እዚህ ላይ ምን እንጨምርበታለን መሰላችሁ? ያዘጋጀነውን ሙዝ እንጨምራለን ማለት ነው። ይሄ ሙዝ እንደዚህ ስታዩት የተበላሽ እንዳይመስላችሁ በጣም ስለበሰለ ብስል ያለ ሙዝ ስለሆነ ነው እንጂ ምንም የተበላሸ ነገር የለውም። ሙዛችንን እንደዚህ አድርገን እንጨምራለን ማለት ነው። አሁን እንደዚህ አድርገን ሙዛችንን ከጨመርን በኋላ በመፍጫ ድቅቅ አድርገን እንፈጨዋለን ማለት ነው። እዚህ ጋር ቤተሰቦች በኋላ ነግራችኋለሁ ምን እንደጨመርኩበት። ቪዲዮ አጋጣሚ አልገባልኝም። እንደዚህ አድርጌ ፈጭቸዋለሁ፣ ፍጭት አድርጌዋለሁ። እዚህ ላይ ምን ትጨምሩበታላችሁ መሰላችሁ? ካገኛችሁ ኮኮናት ኦይል የፊቱን ጨምሩበት። ካላገኛችሁ ደግሞ 1 የሻይ ማንኪያ የሚሆን ማር ጨምሩበት። ከዛ በኋላ ሎሚ የሚስማማችሁ ሎሚ እንደዚህ ጁሱን በጠብታ ጨምሩበት። የማይስማማችሁ ደግሞ ያለ መጠቀም ትችላላችሁ ማለት ነው። እና እንደዚህ አድርገን እንግዲህ ፈጭተነዋል። ከዛ በኋላ እንደዚህ ቆንጆና ያማረ ክሬም ሆኖልናል። አሁን ወደምንጠቀምበት እቃ እንጨምረዋለን ማለት ነው። እንደምታዩት ቆንጆና ያማረ ክሬም ሆኗል። አሁን ቤተሰቦቼ ወደ እቃችን እንጨምራለን ማለት ነው። እንግዲህ ቃለ እኔ ያለኝ ይሄ ነው። እናንተ በምትፈልጉት መጠቀም ትችላላችሁ። እንዴት እንደሚያምር አያችሁት? እንዴት እንደሚያምር እንዴት ፊታችሁን እንደሚያሳምረው ታዩታላችሁ። እንዴት እንደሚያምር አያችሁት? ይሄንን ስትቀቡት ፊታችሁን እንዴት እንደሚያለሰልሰው እንዴት እንደሚያሳምረው ልነግራችሁ አልችልም። አሁን ደግሞ ፊቴን እየተቀባው አሳያችኋለሁ። ያው ከመቀባታችን በፊት ፊታችንን በሳሙና ታጥበን አድርቀን መሆን አለበት ማለት ነው። ምክንያቱም ለውጡን እንድናየው ፊታችን ላይ ምን ያክል ለውጥ አምጥቷል የሚለውን እንድናየው ማለት ነው። በዋለ ፊት ላብ አልቦ ሊሆን ይችላል። የሆነ ቅባት ነገር ባዝሊን እንደዚህ ተቀብተን ሊሆን ይችላል እና በላብ ባለው ፊት መቀባት የለብንም ማለት ነው። አሁን ደግሞ እየታጠብኩኝ እየተቀባሁኝ አሳያችኋለሁ ማለት ነው።
አሁን ደግሞ እንግዲህ እየተቀባው አሳያችኋለሁ። ፊታችንን ሙሉ ፊታችንን ማሳጅ እያደረግን እንቀባለን ማለት ነው። ፊታችንን ሙሉ ፊታችን ማሳጅ እያደረግን እንቀባለን። እንዴት እንደሚያምር እንግዲህ ፊቴን እኔ ታጥቤ አድርቄ ነው የምቀባውና ያው ለውጡን ለማየት ፊታችንን መጀመሪያ ማጽዳት አለብን ማለት ነው። እና እንደዚህ እያደረግን ፊታችንን እንቀባለን ማለት ነው። ከዛ ከተቀባሁት በኋላ ደግሞ ታጥቤም አሳያችኋለሁ። እስኪ ለውጡን አብረን እናያለን ማለት ነው። ቤተሰቦች እንግዲህ የሩዝ ክሬም የሚሰጠን ጥቅም ለቆዳችን ቆዳችን ያጸዳልናል፣ የቆዳ መሸብሸብን ይቀንሳል እና ደግሞ የጠቆረ ቆዳን ያጸዳል፣ ያልተስተካከለ የቆዳ ቀለምን ያስወግዳል፣ ቆዳን ፍክት ያደርጋል ማለት ነውና ለሳሳ ቆዳ ለስላሳ ቆዳ እንዲኖረን ያደርግልናል እና የሩዝ ክሬም ብዙ ጥቅም አለው ማለት ነው። እንደዚህ እያደረጋችሁ በቤት ውስጥ መስራት ትችላላችሁ። እንዲሁም ፊታችንን እንደዚህ በሩዝ ክሬም ፊታችንን ውበታችንን መጠበቅ እንችላለን ማለት ነው። ቤተሰቦች እንደዚህ ከተቀባን በኋላ ትንሽ ድርቅ ሲልልን እዛው ላይ ፊታችን ላይ እንትን እንለዋለን እናፍተለትለዋለን ማለት ነው። እንትኑን የተቀባነውን እዛው ላይ እናፈረፍረዋለን እናፍተለትለዋለን። ምክንያቱም ጥቁቁር ነገሮች አብረው እንዲወጡልን ማለት ነውና እዛው ላይ ማሳጅ እያደረግን ትንሽ ሲደርቅ ማሳጅ እናደርገዋለን እና የጠቋቆረ ነገር ካለብን እንደዚህ ማዲያት ብጉር ኑሮብን ጥቁር ጠባሳ ጥሎ ካለፈ እሱን ለማስወገድ እዛው ላይ ማሳጅ እናደርገዋለን ማለት ነው። ከዛ በኋላ ሲደርቅ እንታጠበዋለን። አንዳንዴ ማታ ማታም በስሱ ተቀብተን እንደዚሁ ማደር እንችላለን። ከዛ ጠዋት ላይ መታጠብ እጃችን እንደዚህ ስንሰራውለን መታጠፊያው ላይ ጥቁቁር ነገሮች ይጠቋቁራል አይደለ? እሱንም መቀባት ትችላላችሁ። በቃ ለጠቆረ ነገር የሩዝ ክሬም ዋና ተመራጭ ነው ማለት ነው እና እንደዚህ እያደረጋችሁ እጃችሁንም መቀባት ትችላላችሁ ማለት ነው። ቤተሰቦች አሁን ታጥቤዋለሁ። ፊቴ እንደምታዩት ቆንጆና ያማረ ፍክት አድርጎታል ማለት ነው። በተከታታይ ከተጠቀማችሁት ደግሞ በአጭር ጊዜ ለውጡን ታዩታላችሁ። ማዲያት ያለባችሁ እህቶች በተለይ ይህንን ተጠቀሙት። ቋቁር ብጉር የሚያስቸግራችሁ በተከታታይ ሳናቋርጥ ሳንደክም ሳንሰለች ከተጠቀምነው ለውጥ እናያለን ማለት ነው። ውድ ተከታታዮች ቤተሰቦች
ይህንን ቪዲዮ ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ስለምታበረታቱኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ